ሩታ ሄርሜላን አሳግቻታለሁ የትም ብትፈልጉ አታገኟትም በኔ እጅ ናት በማለት ተናገረች። አብርሽም በጉዳዩ በጣም ብስጭትና ለቅሶ ውስጥ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የመካ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኛ ጋር ሁሉ ሰላም ነው እያልኩኝ እንዲሁም አዲስ የሆናችሁ ለቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ እያልን ዛሬ በጣም በሚያስገርምና በሚያስደነግጥ ብዙዎቻችንን አስደንግጧል ማለት ነው። በእነ ሄርሜላና በእነ ሩታ መካከል ያለው ነገር ጋይስ አሁንም ውጥረቱ ቀጥሏል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሰሞኑን እንደምታዩት የሄርሜላ መታገት እንግዲህ ብዙዎችን አስጨንቋልም ለብዙዎቹ መነጋገሪያ ሆኗል ማለት ነው። ዛሬም እንደቀጠለ ነው እና ዛሬ እንግዲህ በብዙ ነገር እሷን ለመጣል የምትጥረውና የእሷን ደስታና የአብርሽንና የሄርሜላን መለያየት በጣም ስትጥር የነበረች ሴትዮ ዛሬ እንግዲህ ሩታ ሄርሜላን አሳግቻታለሁኝ በእኔ እጅ ናት በማንም እጅ አትገኝ ከኔ ውጭ በማለት እንግዲህ ዛቻ አቅርባለች ማለት ነው። አብርሽም በጉዳዩ በጣም በብስጭቱና በለቅሶ ውስጥ ይገኛል። እባክሽ ገንዘብ እንደሆነ የፈለግሽው ገንዘቡን ሰጥሻለሁ ሚስቴን መልሽልኝ በማለት እንግዲህ በሩታና በአብርሽ መካከል ውጥረቱ ነግሷል ማለት ነው። ጋይስ በጣም የሚገርም ነው። ፊቱንም የፈራነው ነገር ነው። እንደምታውቁት ሩታና አብርሽ ባልና ሚስት ከሆኑ ጀምሮ የሩታ እነሱን ለመለያየት በጣም ያልሄደችበት ነገር የለም እና ደግሞ ያንንም እሺ ይሁን ብላ ደግሞ ይቅርታ ብላ ደግሞ አሁን እንደገና ሄርሜላን ማሳገት ምን ይሉታል ጋይስ? በጣም እኮ ነው የሚገርም። እና ጋይስ ዛሬ እንግዲህ በዛ ዙሪያውን አንዴ ወርቅ ልሻለና አንዴ እንደስላልክልህ የምትለው ላካስ ሚስቱን አግታ ነው በጎን ማለት ነው ሩታ። እና የሩታ ጉድ ወደፊት ይወጣል ማለት ነው። ዛሬ ያው እንግዲህ እሷ እንዲያገተቻት ነው የተናገረችው። አብርሽም ልጅቱን ከምታመጭበት አምጪ አለዛ የኔና አንቺ ህይወት ሁለታችንም አብረን ህይወት ፍጻሜያችን እንጨርሳለን አለዛ ሚስቴን ታመጣሽ አንቺ በማለት ዛቻ አቅርቧል ማለት ነው። እንዲሁም ደግሞ ገንዘብ ታልሽም የፈለግሽውን ያህል ገንዘብ ከፍልሻለሁ ግን ሚስቴን አምጪ አንቺና ቡድኖችሽ ናቸው ያገታችኋት ከዛ ውጭ ማንም አያግታት ሁሉም ለኛ ፍቅር ነው እናንተ ብቻ ናችሁ የኛ ጠላት ስለዚህ በጠላቶች እጅ ናት ስለዚህ መልሽ በማለት እንግዲህ አብርሽም በጣም እያለቀሰ እና በጣም ብስጭት ውስጥ ሆኖ ይገኛል ማለት ነው። ሩታም እንግዲህ አፏን ሞልታ በቃ ልጅቱ በኔ እጅ ናት ምንም አታመጣ እንደማለት እያለች እያስፈራራች ትገኛለች ማለት ነው ጋይስ። ባለፈው ይቅርታ ብላለች። አሁን ደግሞ መልሳ ዙራ እንደዚህ ምንድነው? ቆይ እሷ ከአብርሽ ላይ ያላት ህይወት በቃ አይፈልጋትም ግድ ነው እንዴ? በቃ ከሷ ጋር መቀጠል አይፈልግም። ምንድነው እቺ ሴትዮ በቃ አላማዋ ምንድነው? የእውነት የህይወትሽ መጥሪያ ይሆናል። በሄርሜላስ ቀልድ የለም። እስካሁን ቀልደሽ ተጫውተሽ ዝም ብሎሻል። አሁን ግን ቀልድ የለም። ስለዚህ እንደዚህ አይነት ነገር ብታቆሚ ጥሩ ነው ሩታ የእውነት። ስለዚህ ልዩቱም መልሱ እና ሄርሜላ ባለሽበት ፈጣሪ አምላክ ይጠብቅሽ የእውነት። እና ጋይስ በአሁኑ ሰዓት በጣም ውጥረት ላይ ነው አብርሽ ማለት ነው። እንደምታውቁት በዙሪያው ብዙ ጠላት አሉ። ግን ውሸታቸውን ታርቀናል ይቅርታ ብለናል ምናምን እያሉ እነሱ ሌላ መርዝ እየረጩ ደግሞ ሌላ እንትን ውስጥ እያስገቡት ይገኛል ማለት ነው። አሁን ግን በጣም ለየት የሚያደርገው እንግዲህ በሄርሜላ ጉዳይ ነው። ሄርሜላ እንግዲህ በጣም በአስጨናቂ ውስጥ እንግዲህ ታግታ ትገኛለች ማለት ነው ጋይስ። ነገሩ ከሯል
ሩታ ወደ ራስሽ ተመለሽ። አንቺ ሴትዮ ምንድነው አላማሽ? በቃ እንዴ አስጠላሽ። በቃ ግድ አብርሽ መቼም ቢሆን ስፈልግ ወርቅ አመጣይ ወርቅ ታለበስ ካለ በዚህ በቃ ልትረታው አልቻለችም። አማራጯ ምንድነው? ሄርሜላን ማገት። ሄርሜላን ስላገትሽ አብርሽ ወደ አንቺ ይመለሳል ማለት ነው። በፍጹም እንዲያታስቢ። እንደውም የብሱን ወልክ ውስጥና እንዲያይበቀልሽ የእውነት ይበቀልሻል። ታግሶ ስለዚህ እንደዚህ አይነት ነገር አይጠቅምሽም። ልጅሽን ብታሳድጊ ይሻልሻል የእውነት። እና ጋይስ በጣም የሚገርም ነው ሩታ እያደረገች ያለችው ጋይስ። እውነት አብርሽ በጣም ነው በጭንቀት ውስጥ ያለው። ባክሽ የፈለግሽውን ብር ይከፍልሻለሁ ብቻ ልጅቱን ካለችበት መልሽ እያለ እንግዲህ በልመናም በቁጣም ላይ ይገኛል። እንዲሁም የኤፍሬም ደግሞ የወንድሙ ማሽቃበጥ ምን እንደሚሉት አላውቅም። እንዲው አላማው ምን እንደሆነ ይገርመኛል ጋይስ። በጣም እኮ ነው የሚገርም። እሱም ወንድሙ ስለሆነ መቼም ታግዞታል። ኧረ እንደ ኤፍሬም ወንድም እንደ አብርሽ እውነት አስተዋይና በቃ ታጋሽ ወንድም የለም። እውነት እንዴት ሰው በወንድሙ እንደዚህ ይጨክናል? ኧረ ኤፍሬም ያስጠላባል። እና ጋይስ በጣም ነገሩ ከሯል። ሁላችሁም ጸሎት አድርጉላት። ሄርሜላ በሰላም እንግዲህ ባለችበት እንድትመለስ በታገተችበት ፈጣሪ እንዲጠብቃት ማለት ነው። ነገሩ ከሯል ጋይስ፣ በጣም የሚያሳዝን ነው። እና ጋይስ የዛሬው ቪዲዮ ይሄን ይመስላል። ለቀጣይ ደግሞ በሌላ ስትንመጣላችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው አድርሱ ማለት ነው። አዲስ ነገር እንዲደርሳችሁ የደውል ምልክቷን ነክታችሁ ሰብስክራይብ አድርጉ። ስለዚህ ቶሎ አዲስ ነገር ይደርሳችኋል ማለት ነው። እና ይሄን ይመስላል ጋይስ። በጣም እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ ለምታደርጉ ጋይስ አሁንም እንዳትረሱ፣ አይከፈልበትም። ባይ